አሁን ይሄ ፍቅር አለቀ። ይሄ ፍቅር አለቀ። ለማንኛውም እስቲ አዳምጡትና እመለስበታለሁ። እንደው እንደ ውሻ እንደ ድመት እየተባሉ ያለው ሰው ነግራለሁ። ዛሬ ወጣት ሳይል ያቃጥለች እንጂ እውነት ምን እዚህ ገዘግዝቅ ያወራለሁ። የብሩኬ አፍቃሪ ካላችሁ እያንዳንድሽን አዋርዳለሁ። ምን ታመጣላችሁ? ተኝን አስገበት። አረ እኔን አርግልኝ በእውነት እስኪ ትነካ በድጋሚ ማለት ነው። የኔ እናትን ገነቶቹ አይካካ። አንቺ እናትን ሳደበች እኮ ዛሬ ምን አለች? ዲማ ገንዘብታችሁ ነው ለምን አጠራችሁኝ? እኔን ሳታስገባ እሷ ብቻ አስቀምጣ እኔን አሳደበች። ቲፎዚ የምትባል ምን አይነት ሰው ናት? መድኃኒዓለም ገብታ ነበር እዛ ቤት ሰዳበትጄ እቺ ካካም ሰላም የምትባል ጥንባታሙን ፌስቡክ ላይ እና ዋትስአፕ ላይ ፎቶ ለጥፋ መስዞር ኢካካም ወይ ራሷ የምትባል ነገር አንድ ሰው የሌለው ዝም ብላ እኔ የሷ ጓደኛ ሆኜ የሰው ልጅን ሳደብኩኝ ተቃጠልኩኝ። አሁን ከነዚህ ልጆች ምን ተማራችሁ? እኔ አንድ ነገር ተምሬያለሁ። በውስጥ መስመር ይሄ ቲክታክ ላይ ተዋውቃችሁ በውስጥ መስመር ሚስጥራችሁን መናገር እንደሌለባችሁ። አሁን ይቺ ወንጀለኛ እያንዳንዱ ዘርግፋ ነው ያወራችሁ። ማታ ቁጭ ብዬ እኔ ሪከርድ ማርጌ ዩቲዩብ ላይ ፖስቻለሁኝ፣ ግን ደግሞ ማውራት ስላለብኝ ነው እንደዚህ ወጥቼ ማውራት ስላለብኝ ነው። አሁን ቪዲዮ መስራት ስላለብኝ ነው የመጣሁት ማለት ነው። ወንጀለኛ ሃይሚን እንደዛ አለች ማለት እኔ አላቅም። አልቅሳ ይቅርታ ካልጠየቀኝ በቀር እኔ አላምንም ማንንም ማለት ነው። ግን የሰሩትን ስራ እያንዳንዱ ከሰላም ጋር ቁጭ ብለው ምን እንደሚደልቱ ምን እንደሚያስቡ እንደነበረ ሁሉን ነገር ነው ዘርግፋ ማታ የተናገረችው። ሰላም ጤና ይስጥልኝ፣ ሰላማችሁ ይብዛልኝ በያላችሁበት ውድ ቻናላችሁ ተከታታዮች ትላላችሁ። በነገራችን ላይ ምን አለ እኔ ለራሴ ጸልዬ እንደዚህ ቢሳካልኝ። እንደዚህ አይባልም፣ ነውር ነው። ግን አንዳንድ ጊዜ ትናደዳላችሁ። ስትናደዱ በቃ የሆነ ነገር ትላላችሁ። የምሬን ነው የምላችሁ። ብሩኬ ባልመጣበት ሰዓት በባለፈው ለታ ሃይሚን እንደዚህ ብላ እንደዚህ እሱ ካልመጣ እንደዚህ ብለን ዘቅዝቀን እንፖስታለን ብላ ነበረ ወንጀለኛ። እና እኔ በጣም ተናድጄ ማታ ላይ ቪዲዮ ሰርቼ ከዛ አለቀኩትም። ትናንትና ጧት ላይ ነው የለቀኩት ማለት ነው። ከዛ እኔ በዛን ቀን ማታ እናንተ እንደዚህ በሃይሚ ላይ የተነሳችሁ እንደው ወደ መኝታ ክላሴ ሲሄድ እንደው እንደ ውሻ ያባላችሁ እንደ ድመት ያባላችሁ ምናምን ብዬ እኔ ጸልዬ ነበረ። ሳይውል ሳያድር በማግስቱ እንደ ውሻ እንደ ድመት አናጫቸው እና የሃይሚዬ የልቧ ንጽህና ነው እንደዚህ ያባላቸው እንደዚህ ያባላቸው። አስቡት እንግዲህ ይቺ ሰላም ነች እናት እንዲዘቀዘቅ እናት እንዲሰደብ እንደገና ደግሞ ሰላም የሆነ ሌላ እንትን ነው ያላት። ወንድምነት ስሜት አይደለም ያላት ለብሩኬ የፍቅር ስሜት ነው ያላት። ወንጀለኛ ደግሞ የፍቅር ስሜት ሳይሆን የወንድምነት ስሜት እንዳለ ነው እኔ ከንግግሯ ማታ የተረዳሁት። እኔ የወንድምነት ስሜት ይኑራት የፍቅርም ስሜት ይኑራት አይመለከተኝም። እኔ ምንም የሚመለከተኝ ነገር የለም። ግን ሴት ልጅ አይናገሩ አይሳደቡ ነው እያልን ያለ ነው። የሃይሚዬ አምላክ የሃይሚዬ የልቧ ንጽህና ገና ያጋልጣችኋል። ገና ምን አይታችሁ ገና ሁልሽም የተደበቀ ጉድሽ ይወጣል። ቀኑ ሲደርስ ማለት ነው። እመኑኝ ይወጣል። እነዚህ ጓደኛሞች አሁን በቃ እግርሽን አፈር አይንከው የሚባባሉ ጓደኛሞች ናቸው። እንግዲህ ላይ ወጥተው የሚሰዳደቡት ውዶቼ። ቲክታክ ላይ ያወቃችሁን ሰው ሁሉ ውስጥ መስመር ሄዳችሁ አትሳደቡ፣ ሚስጥር አታውሩ። ስትጣሉ እንደዚህ ነው አውጥተው የሚዘረግፉላችሁ። እኔ በነገራችን ላይ አንድ ባህሪ ያለኝ አንድን ሰው የሆነ ቦታ የምናገረው ከሆነ ውስጥ መስመርም ሄጄ ስለዛ ሰው ያ ሰው ከጠየቀኝ እናገራለሁ። ይሄ ሚዲያ ላይ ያወራሁትን ማለት ነው። አሁን እኔ ብሩኬን ዩቲዩብ ላይ የምናገረውን ቃላት ውስጥ መስመር ላይ እሱ ለምን እንደዚህ ብለው የሆነ ወሬ ቢያነሱልኝ አዎ አንስቼ አውቃለሁ። ሀቁን ስነግራችሁ ይሄ ድብብቆሽ ምን የሚባል ነገር የለም። እዛ ጋር ሚዲያ ላይ ያወራሁትኝንም እዛ ጋር ነው። ግን የተለየ ነገር እንደዚህ ተሽለጥልጭ ሃይሚ እንደዚህ ናት በዚህ ወጥቶ ያልኩበት ነገር ካለ ይምጣ።
ሰውን ከወደድኩኝ ነው። እንደዚህ ዞሬ ሳማ አልገኝም። የራሴን ነው የምነግራችሁ። እናንተም እንደዛ አይነት ልብ ሊኖረን ይገባል፣ ሁላችንንም ማለት ነው። እዚ ጋር የሆነ ለሰው ይምሰላ እከሌን እንደዚህ ወደዋለሁ ምናምን ብለን ሚዲያ ላይ አውርተን ወይንም የሆነ ቦታ አውርተን ዞር ብለን ከሆነ ሰው ጋር ምናማ ከሆነ ያ ሰው ቁጭ ያደርግላችሁና ስትጣሉ ይዘረግፍላችኋል። እንግዲህ ሰላምና ይቺ ልጅ በደህናው ሰዓት ያወሩትን እናት እንዘቅዝቅ የምትለው ማናት? ሰላም ነች። እናት እንዘቅዝቅ የምትላት እናት እንዘቅዝቅ ስትኝ እኮ አብረን የምንዘቀዝቀው አንቺ እኮ ብለሽ ነው አብረን የምንዘቀዝቀው አለች። እንደገና ደግሞ እኔ አንቺ ሌላ ነገር የፍቅር ስሜት ካለብሽ አይመለከተኝም፣ አሁን የብሩክ አፍቃሪ የሆኑትን አውጥቼ ዘቀዝቃለሁ እያለች ነው ወንጀለኛ ተብያዋ ማለት ነው። እና ይሄ ፍቅር አስቡት እንግዲህ ሊጎራረሱ እኮ ትንሽ ነው የቀረው። እንግዲህ ይችኛዋ ወላቀዋ ሰላም ነች፣ ያችኛዋ ደግሞ ወንጀለኛ ናት። አስቡ በጣም የሚዋደዱ ጓደኞች ውስጥ መስመር ያወሩትን እንዳለ ነው አውጥታ ወንጀለኛ የዘረገፈችው። ይሄ ሊሆን የቻለው ማነው? ሊሆንበት የቻለው ምክንያት ምንድነው? እናቷን ሰድባባት ወንጀለኛ ሰላም ተብያዋ ባለጌ ስዳደግ አይደለች የወንጀለኛን እናት ተሳድባለች። እና ያ ነው ደጋግማ ስታወራ የነበረው ወንጀለኛ ማለት ነው። አይሽ እናት ስትሰደብ የዝን ያክል የሚያምሽ ከሆነ ሀይሚም ሴት ልጅ ናት፣ ነገ እናት ትሆናለች፣ ልጅ ትወልዳለች። እንደዛ ሊሰማሽ ይገባል መዘቅዘቅሽ። እንደገና ደግሞ የድሮ ፎቶዋን እያመጣሽ የልጅነት ፎቶዋን እያመጣሽ በዚ ወጥቶ በዚ ገብቶ እያል ስትሰድቢያት ነበረ። አይሽ ሴት ልጅ እናት ናት፣ አገር ናት፣ እህት ናት። እናትሽን እንደዛ ሰላም ስትናገርብሽ ሊያምሽ ሊሰማሽ የቻለው በቃ ስላሳደገችሽ ስላጠባችሽ ነው። ነገር ግን ደግሞ እናትሽን እንደዛ ሲናገርብሽ ሰው ስፍስፍ ብለሽ የምትናደጅ ከሆነ ሁሉንም ሴት በዛ ልብ ነው መሳል ያለብሽ እንጂ በተቃራኒ ልብ ማሰብ የለብሽም። አሁን አንቺ እንደዛ አመመሽ ተናደሽ እናቴን እንዴት ትሳደባለች ምናምን ብለሽ ደጋግመሽ ማታ እርር ብለሽ ላይ ብለሽ ስታወሪ ነበረ። በጆሬ ስለሰማው ቁጭ ብዬ ሳዳምጥሽ ስለነበረ ሀይሚም ሴት ልጅ ናት። ከዚህ በኋላ አፍሽን አትክፈች፣ አፋችሁን አትክፈቱ። በቃ እናንተ ችግራችሁ ምን እንደሆነ እኔ ለራሴ ግራ ገብቶኛል። ምን አይነት ችግር እንዳለባችሁ ከሀይሚ ጋር ማለት ነው። ያችኛዋ ወላቃ እሺ ችግሯ ከብሩኬ ጋር ነው። ብሩኬን ታፈቅራለች፣ ትወዳለች፣ አለቀ። እንግዲህ ሀይሚንም መደገፍ መብት አለኝ አይመለከታችሁም ምናምን ስትይ ነበረ ወንጀለኛ ማለት ነው። በስነ ስርዓት ይቅርታ ጠይቂ። ለመደገፍ ደግሞ ማን ያምንሻል? አሁን ትክታክሽን እኔ እንደዚህ ምናምን ነገር እንደዚህ ቪዲዮ አርጌ ማለት ነው እዚህ ጋር ለጥፍላችኋለሁ ስታጨማልቂ የነበረው ማለት ነው። እንዴት የሀይሚን ፎቶ ስታጨማልቂው እንደነበረ አንዴ ጭቃ ላይ አንዴ ባናቷ ስተክሊያት ምናምን ነገር ብዙ ነገር ስታረግ ነበረ። እንግዲህ ምንድነው ከጥሩ የዋለ ጥሩ ነገር ይማራል፣ ከመጥፎ የዋለ መጥፎ ነገር ይባላል። እና ከዛች ከወላቃ ጋራ ውለሽ እንዴት ጥሩ ነገር ትማሪያለሽ? መጥፎ ነገር እንጂ በውስጥ መስመር ሌላ ነገር እየተነጋገሩ ምናምን ነገር። እንግዲህ አስቡ እንግዲህ ወንጀለኛን ማን ሊያስዛት እንደሆነ እኔ አላቅም። ነገሩ ላዩ ነው፣ ውስጡ ታሪኩ አልተረዳውትም። ከዛ ሰላም ትሰማለች ሊያስዟት እንደሆነ ወንጀለኛል። ሰላም ትሰማና ዝም ትላለች። ሊያስዙሽ ምንድነው ሊያስዙሽ ነው ምናምን ነገር ልትያዥ ነው ምናምን እያለች ዝም ብላ ታሽቃብጣለች። ግን ደግሞ ነገርየውን ታውቃለች እንደምትያያዝ እንደተነገራት ምናምን ነገር ለሰላም። ይችኛዋ ግን ለይምሰል ብቻ ላዩን ትነግራታለች። እና ሰው ማለት እንዲህ ነው፣ እያሳሳቀ ይሸጣችኋል። ስለዚህ ራሳችሁን ውደዱት። የምትቀርቡትን ሰው የምትይዙትን ጓደኛ መርጣችሁ እወቁ። የምሬን ነው ናቸው። ከሪ አይቀየርም፣ ይወደኛል ኔቨር ይቀየራል። ፈጣሪ ብቻ ነው የማይቀየረው ውዶቼ፣ ፈጣሪ ብቻ የማይቀየረው። ሰው ይቀየራል፣ ተቀያሪ ነው። የምሬን ነው ምላችሁና ከነዚህ ልጆች ብዙ ነገር መማር ትችላላችሁ። በደህና ቀን ያወሩትን ሚስጥር እናት እንዘቅዝቅ ያሉትን ሀይሚን እንስደባት፣ ሀይሚን በዚህ ገብታ እናሰቃያት እያለች ይቺ ሰላም ወላቃ ፈጣሪ አይለመንሽ። አንቺ በሰው ሀገር ነሽ። አንቺ እንጃ ፈጣሪ ገትሮ ያኑርሽ። ሌላ ምንም አልልሽም። አንቺ የሴት ልጅ ክብር ማታቂ ደረቅ። እውነት የስራሽን ይስጥሽ የኔ መድኃኔዓለም፣ የኔ ቅዱስ ሚካኤል የማይተኛው አምላክ መልአክ። እንዴት አረመኔ ናቸው እነዚህ! የምር አረመኔ። እንደዛ አባላችሁ እንደ ድመት። ሰይ ተባሉ፣ ገና ትባላላችሁ።